የኔ እዚህ መሆን ምንም አያስፈልግም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? እና አንቺ ልንግባባ አልቻልንም። እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም። እንደፈለክ ደስ ሲልህ መተህ ካንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግብቶኝ ነው እዚህ ጋር? አልተጣላንም እኮ አይደል እንዴ? ምንድነው ያልተጣላነው? አይደል እያወራን ነው። አብረን ያንቺ ማውራት ምን ሆነን? ምንም አልሆንም። ሀይሚ ውሳኔን ወስኛለሁ። ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔ ውሳኔን ወስኛለሁ። አትሄድም። እንደማላስፈልግሽ ነገርሽኝ እኮ ምንም አልሰራም እዚህ። ስለዚህ መልካም ህይወት ይሁንልሽ። ራስሽን ጠብቂ። ለምን ስነ ስርዓት አይደለም? ከቻልሽ የሆነ ደስ የሚል መልስ እኮ በቃ እሄዳለሁ። በጠዋት ቀስቅሰኝ፣ ቀኔን አታበላሽብኝ ብሩኬ። በእናትህ ስነ ስርዓት ይኑር። ደስ እንዳለሽ እንድትወሪኝ አፍሽ እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልጉ። እና ከዚህ በላይ እንዴት ላክብር? ውሳኔን ተናግሬያለሁኝ። ከዚህ በኋላ መቆየት የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ግን አንቺ ወት ላይ ነው አይደል? አልመጣም ድጋሚ። ከዚህ አትሄድም ብሩኬ፣ እግዚአብሔርን አትሄድም። እንዳትነቂ በቃ ጨርሻለሁ። የደጃፌ መዝጊያ ክፍት አድርጌው ነበር። እንዴ ቡቡዬና ሀይሚዬ፣ በእናንተ ጥላቻ አያምርም። ሰላም ተመልካቾቻችን፣ እንደምን አመሻችሁ፣ እንደምን ቆያችሁ? እኛ ጋር አልሐምዱሊላህ በጣም ደህና ነን። እና ለቻናሉ አዲስ ከሆናችሁ ቤታችን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ሀይሚዬና ቡቡዬ መጥተዋል። እና ሀይሚዬና ቡቡዬ ምን ሆናችሁ ነው? ተው እንደዚህ መሆን የለባችሁም። እና ሀይሚዬ የሚያስፈራራትን ምን አባቱ ነው የሚያስፈራራት? እንዴት አባቱ አንተ ያለህላት? እንዴት ቡቡዬ አንተ ያለህላት? እንዴት ያስፈራራታል? እንዴት ጥላት ትሄዳለህ? ብቻዋን ጥላት መሄድ የለብህም። አንዴ መጥተሃል፣ ካጠገቧ መሆን አለብህ። ወንድሞቿ እዛ ጋር ርቀዋት ታለ፣ አንተ አለህላት። ስለዚህ አንተ አንዴ መጥተሃልና ቁጭ ማለት የእሷን አማና መጠበቅ አለብህ። እሷን መጠበቅ አለብህ እንጂ እንዴት ነው የምታንከራታት? ልጅቷ ምን ያረካት ነው? እንዴት እንደዚህ ታደርጋለህ? ቡቡዬ ተው እንጂ። እኔ ያንተ ያው መጥፎ አመለካከት ኖሮኝ ሳይሆን ቤተሰብ እንዳትታዘቡኝ፣ እኔ የሱ መጥፎ አመለካከት ኖሮኝ አይደለም። እኔ ሁለቱንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ግን ቢሆንም አሁን እናንተም ስታስቡት እስኪ ኮሜንት ላይ አስቀምጡልኝ። የኔ ሀሳብ ቡቡዬን ትቷት መሄድ የለበትም። አንዴ መጥቷል። ያንን ልጅ ደግሞ በጣም ያስፈራራት ነው። የመጀመሪያ የድሮ ፍቅረኛዋን ቢሆን ራሱ ግን የድሮ ፍቅረኛ እንኳን አይመስለኝም ልጁ ግን ይሄኛው ያንተዋ ግን አላቅም። ብቻ ያንተዋንም ደግሞ ያው አባራት። ሁለታችሁም ደግሞ በንግግር ፍቱት። ተነጋግራችሁ በስነ ስርዓት ሚዲያ ሳታወጡ ራሱ በድብቅ ቀሰርካችሁ እንዴት ይሻላል እንዴት ነው ብላችሁ ተሳስባችሁ መኖር ነው። አንተ ከግቢው ፍንክች እንዳትል መውጣት የለብህም። አብራችሁ ኑሩ፣ ተጋቡ፣ ውለዱ፣ ክበዱ። ምንድን ነው እንዴ? በቃ ሰርግ እየጠበቅን እኮ ነው። 250ና 300ን ደግሞ አንድ ላይ እንድታከብሩ ነው የምንፈልገው። በፍቅር በደስታ እንድታከብሩ ነው የምንፈልገው። ተው እንጂ እኛ ደስታን እየጠበቅን እንዴት ነው እናንተ እንደዚህ የምትረባበሹት? እንደዚህ እንዴት ትጣላላችሁ? ሁለታችሁም ትዋደዳላችሁ፣ ትፋቀራላችሁ። ስለዚህ ተጋቡ፣ አብራችሁ ሆኑ እንጂ አንተ መሄድ የለብህም። እንዴት ትሄዳለህ? ቡቡዬ አንተ መሄድ የለብህም። እውነት በጣም እያጠፋህ ነው። እዚህ ጋር ምንም ነገር ቢፈጠር ምንም ነገር ብታረግ እሷ ሴት ነች። ስለዚህ አንቺ እያጠፋሽ ነው፣ እንዲህ ነው ብለህ መክረህ አይ እምቢ ካለች እንደው መክረህ በጣም ብዙ እንትን ካልክ በኋላ ነው እንጂ ብዙ መስዋዕት ከከፈልክ በኋላ ነው እንጂ እንዴት ነው በአንዴ ውሳኔ ወስነ እኔ መሄድ አለብኝ ከእንቅልፏ ሳትነሳ ጠዋት ገና ሳትነቃ ቀስቅሰ እኔ ወደ ቤት እሄዳለሁ ማለት ምን ማለት ነው? አይ መሆን የለበትም። እውነት መሆን የለበትም ቤተሰብ